ያልታሰበውና ድንገተኛው እንዲሁም አስደንጋጩ የሚጢጢ እና ቹቻ መለያየት ነው። ዛሬ ደግሞ ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦች እንዴት ናችሁ? ነው ያለውኝ። አልሐምዱሊላህ ሰላም ነኝ። ከብዙ ቆይታ በኋላ አሁንም ዛሬ እንደተለመደው ብቅ ብያለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም ላይክ ማድረጋችሁንም አትርሱ። ወዳችኋለሁ ማለት ነው እና እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ሚጢጢ እና ቹቺ ሊለያዩ ነው። ኬፍ እሷ ያለችኝ አንድት ናት። ቹቺ እናቴ ናት ትላለች ልጅቷ። እናቲቷ ደግሞ ቹቻ ደግሞ እህት እንደመሆኗ መጠን እሷ ልጅም እህቴም ጓደኛዬም ሁሉ ነገሬ ናት። እባክህን አትንጠቅብኝ አደፍርስ እያለች እባክህን አትንጠቀኝ፣ እህቴን አትውሰድብኝ፣ እህቴን አትለየኝ እያለች እየለመነች ቤዛ እና ቹቻ እግሩ ላይ እንኳን ተደፍተው ቢለምኑትም በእግሩ ፈንቅሎ ጥሏቸው ነው የሄደው ማለት ነው። ምን አይነት ጭካኔ የተሞላበት ሰውዬ ማለት ነው። እና ለምን እንደሆነ አላቅም። ምንም አልሰማቸውም። ልመናቸውን ለእሷቸውን ምንም ነው ያልመሰለው ማለት ነው። እንግዲህ ደግሞ እስኪ መጨረሻው ምን ይሆናል? እውነት መላ ተፈጥሮ እነዚህ ልጆች እንዳይለያዩ ይደረጋሉ ወይስ አደፍርስ እንዳደፈረሰው ህይወቷን የማነው የቹቻን ህይወት አደፍርሶ ይቀራል የሚለውን የምናይ ይሆናል ማለት ነው። ምክንያቱም ቹቻ ሚጢጢ ከተወሰደችባት ህይወቷ ከመደፍረስ አንድም ማንም ምንም የሚታደገው የለም። ህይወቷ እንደደፈረሰ ነው የምናስበው፣ እሷም የምታስበው ማለት ነው። ማንም ሰው ምንም ሰው ቢመጣ እንኳን ከቀስተ የምትወደውና የምታፈቅረው ሰው እንኳን የሚቀርባትም አንድም የለም። ግን እሱ እንኳን ቢሆንም ሊያጽናናት ወይ ደግሞ ከሀዘኗ ሊመልሳት እሷን ከተለየች ካለችበት ስሜት ምንም አይነት ሰው እንደማያወጣት በተደጋጋሚ ተናግራለች ማለት ነው። እውነት ነው። ታናሽ እህትም ጓደኛም አማካሪም ሁሉ ነገር ናት። በተለይ ደግሞ እናት ከሞተች በኋላ ትንሽ እህት በቃ ምትክ የሌላት ትንሽ እናት ናት ማለት ነው። ውብ ትንሽ እህት ትንሽ እናት እና ያንን ሀሳብ ያንን ስሜት የሚያውቀው ያለፈበት ስለሆነ እሷም ያ ስሜት እየተሰማ ስለነበረ ብሞት አንገቴ ቢቆረጥ እህቴን አልሰጥም የሚል ሀሳብ ነበራት። እንግዲህ ችስ ይወስድባታል ጨክኖ ወይስ የሆነ መላ ተፈጥሮ ትቀራለች የሚለውን ነው የምነግራችሁ ዛሬ። ዛሬ ሞቅ ሞቅ አድርጎኛል፣ ፈንቀልቀል አድርጎኛል ማለት ነው። እና ሌላው ደግሞ ዳኒ፣ ወይኔ ዳኒ የእጁን አገኘ። በነ ፊዮሪ ጊዜ በነ ቅዱስ ጊዜ በነ ማናት ሀና ጊዜ በነ ብሩክ ጊዜ ሲያማስላቸው እኔ ሲረብሻቸው ምናምን ነገር አልልም። ሲያማስላቸው ሲያሻቸው ገብስ ራሱ እንደነሱ አልታሸም ነው የምላችሁ። ገብስ ራሱ ማለት ነው ቢወቀጥ ቢታሽ እንደ ዳኒ የአፍላ ፍቅርን ያሻው ሰው አይገኝም ስላችሁ ነው። ምክንያቱም እሱ ባለገባበት የለም። ከነ ደመረ ጋራ ከነ ቅዱስ ጋራ ከነ ፊዮሪ ጋራ ከነ ብቻ ከማን ጋር ባላችሁ እሱ ማንን ያልተከታተላል? በመጨረሻም ላለቃም አለቃ አለበት ኤላ ሰጠው ነው የምላችሁ። ግብሩን ሰጠው። ለዛውም አንገቱ ላይ ማጠብ ይመስል አስሮለት ማለት ነው። ምንድን ነበር ያለው ግን እሱ ልጁ ምንድን ብሎ ነበር የሰደበው? አለቅላቂ ነኝ ወይስ አጨብጫቢ ነኝ የሚል ጽሁፍ አንገቱ ላይ አስሮለታል ማለት ነው። እና አለቅላቂም አጨብጫቢ ማራ አይደለም። ቆይ እስኪ ላስታውሰው። አቃጣሪ ነኝ የሚል አንገቱ ላይ አስሮለት ደርግሞ በቦክስ እና በጥፊ ደርግሞት ስልኩን ወስዶ ፎርማት አድርጎ ከዛን ስልኩን በሰው አስልኮለት ጸጋ ስትደውል ስልኳ ሳይሰራ ይሄ ብሽቅ እንገናኛለን በዛሬ ባልሰራለት እኔ ጸጋ አይደለሁም ታገኘውት አለቀውም በሚል በተገፋፋ ስሜት እሱ ጋር ስትሄድ እሷ የገጠማት ሌላ ደግሞ ብታናግረውም ከዚህ ስራ መውጣት እንደሚፈልግና ሁለተኛ እንደማይሰራ ነግሯታል ማለት ነው። ምክንያቱም ስትጠይቀው
ምክንያቱም አንቺ አያገባሽም። ከዚህ በኋላ ምንም አታመጭም። ብታመጭም ደግሞ መታገት፣ መመታት፣ ብታስደበድቢ ነው። ከዚህ የዘለለ አሁን ካለሁበት ህይወት የበለጠ ነገር ስለማታመጭ ለኔ ብርቄ አይደለም፣ ምንም አይመስለኝም። እጠብቅሻለሁ። እንዳውም ከፈለግሽ የፈለግሽውን ነገር አምጪ። እኔ ለአባቴ ለአንድ ፍሬ አባቴ መኖር ነው የምፈልገው። እረፊ ከህይወቴ ውጪ ብሎ ገፋታትሯት ሄዷል ማለት ነው። እንደስከ ዛሬው አለቃ እኮ ነኝ፣ አዳምጠኝ፣ ልጩህብህ፣ ዝም በለኝ፣ አንገትህን ድፋ፣ ቀርቅር፣ ተደፋ፣ ተቃና የለም። ገፍትሮ ገፍታትሯት ሂዷል ማለት ነው። እና እሷም ፊትህን ስለፊቱ ስላለው ሁኔታ ብትጠይቀውም ያው በተወሰነ ያለውን ስልኩን ፎርማት እንዳደረጉበትና አንድ ፎቶ ብቻ እንዳስቀሩለት ስልኩ ላይ ካሳየት በኋላ ይሄንን ሊያደርግ ማን ነው የሚችለው? አደፍርስ ይሆን እንዴ? ይሄንን ነገር አደፍርስን መከታተል ይኖርብኛል ብላ እሷም ወደ አደፍርስ ስር ስትሄድ ነበረ። ይህች ማሳሪ በነገራችን ላይ የጸጋ የፊልሙ ራስ ናት። ምክንያቱም ፊልም ደስ የሚለው ጸብ፣ ደስታ፣ ሳቅ። ምክንያቱም ታልተጣሉ እንደዛ አይነት ተንኮል ተለለ ሁሉ ጊዜ ሰላም ሰላም ሰው ራሱ ይሰለጨዋል ነው የምላችሁ። እና በቃ የቀኝ እጅ ናት እያልኳችሁ ነው። የአፍላ ፍቅር ቀኝ እጅ ናት። ይመቻት ማለት ነው። በቃ ትችላለች። እና እንግዲህ ብዙ ሰው ደግሞ የሚያሳስበው የመሲና የናታን ነው። ናታን እንግዲህ ናታን ራሱ ናታን ተጨቅጭቆ ራሱ ቢጋት እንደ መድኃኒት ፍቅር የሚገባው ሰው አይደለም። ፍቅር ራሱ ማለት ነው አብንጫ ላይ መጣ ቢያረግ ራሱ ምንም ነው የማይመስለው ነው የምላችሁ። አይደለም እንደዚህ ግንባር አይን ፊት አይቶ ሊረዳ ይቅርና አይረ መሲ ጅላቱኒ ላፍሳት ታረግሽ ማናት ስሟ ቃጭል የተቅጨለጨለች ሳትወስድብሽ ነቃ በይ እያልኩሽ ነው አቦ። እና ቤተሰብ ዞሮ የለው ነገር ይሄንን ይመስላል። እንግዲህ ናታንና መሲም ጣመራሉ። ደመረና ደግሞ ሚጢጢ ምን እንደሚካሄድ በኋላ ላይ እንግዲህ ወደ መጨረሻው የምናየው ነው የሚሆነው። እስከዛ ድረስ ግን እንዳሳያችሁ ነገር አለሙን ሁሉንም እየተከታተልኩ እንዳሳያችሁ ለኔ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ደግሞ የደወል ምልክቱንም ተጫኑ። ላይክ ማድረግ አትርሱ። ኮሜንት